ማስተዳደር አመራሮች መፍጠንና መፍጠር የወል እውነታዎችን የማጽናት ቀጣይ የትግል ምዕራፍ በሚል መሪ ሐሳብ በደብረ ማርቆስ ከተማ ሲያካሂዱት የነበረው የአቅም ግንባታ ስልጠና ተጠናቋል። መረጃውን ያደረሰን የምስራቅ ጎጃም ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው። ቴዎድሮስ ደሴ ያቀርበዋል። በምስራቅ ጎጃም ዞን የዞን የወረዳና የከተማ አስተዳደር አመራሮች መፍተንና መፍጠር የወል እውነታዎችን የማጽናት ቀጣይ የትግል ምዕራፍ በሚል መሪ ሐሳብ በደብረ ማርቆስ ከተማ ሲያካሂዱት የነበረው የአቅም ግንባታ ስልጠና ተጠናቋል። የዞኑ ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ሸጋው ሙላለም የፖለቲካ ሁኔታ በመረዳትና የአስተሳሰብ አንድነትን በማምጣት ሀገሪቱን በልማትና በዲሞክራሲ ለማሻገር ስልጠናው ግንዛቤ እንደፈጠረላቸው ተናግረዋል። ኢትዮጵያን አንድ ለማድረግና አሁን በሀገራችን ደረጃ የተፈጠረውን ልዩነት፣ አለመደማመጥ፣ አለመናበብ እና ዓለም በሀገራችን ላይ የፈጠረውን አጠቃላይ ፖለቲካዊ ጫና ጭምር ተገንዝበን ሁላችንም አንድ የሚያደርግ በአስተሳሰብ አንድ የሚያደርግ በእውቀት አንድ የሚያደርግ አውቀን ደግሞ ተመሳሳይ አስተሳሰብና ዓላማ ይዘን በሀገራችን የተጀመረውን የልማት የዲሞክራሲ ጉዞ ዳር ለማድረስ የሚያስችል የአመራር አቅም ለመፍጠር ታስቦ እየተሰጠ ያለ ስልጠና ነው። ስልጠናው የእውቀት፣ የክህሎት፣ የአመለካከትና የፖለቲካ አቅም ክፍተታችን የሞላ ነው ያሉት የሞጣ ከተማ አስተዳደር ምግብ ዋስትናና ሴፍቲኔት ጽሕፈት ቤት ኃላፊ ወይዘሮ አለምጌጥ ይታየው ህዝብን ተግባብተንና በእውቀት ላይ ተመስርተን መምራት እንዳለብን ግንዛቤ ፈጥሮልናል ብለዋል። አሁን ያለውን ወጣት አመራር በእውቀትም በክህሎትም በአመለካከትም እጅግ በጣም የገነባና የለወጠ ስልጠና ነው። በተለይ ፖለቲካዊ አቅማችንን ያዳበረ ታች ወርደን ህዝቡንም በግልጽ በእውቀት የምንመራበት ስልጠና ነው። የአዋበል ወረዳ አስተዳዳሪ አቶ ሄኖው መስፍን በበኩላቸው በክልሉ ሲንከባለሉ የቆዩ ችግሮችን በጋራ ለመፍታትና በህብረተሰቡ የሚነሱ ሁለንተናዊ ጥያቄዎችን ለመመለስ አቅም የተወሰደበት ነው ብለዋል። ባለፉት በኢትዮጵያ ስርዓቶች የነበሩ ሳንካዎች እንደ ዳቆጥረን ተንከባለው የመጡና እኛ ላይ ያረፉ መሆናቸው ይታወቃል። እንደ ክልልም ዛሬ ከገባንበት ጥቅል ቅርቃርና ቀውስ ለመውጣት በጣም ምቹ እድል የፈጠረ ስልጠና ነው። ከየወረዳው ብዙ ስብጥር ስለነበረበት ይሄ ስብጥር ልምዶችን እንድንቀስም ሀሳብ እንድንለዋወጥ እድል ፈጥሮልናል። በክልላችን ውስጥ የታዩ ችግሮችን በመቅረፍ በህብረ ብሔራዊ ወንድማማችነት ወደፊት የአንድ ለሁሉ የምትመች ኢትዮጵያን መፍጠር ላይ በጣም ትኩረት አድርገን ነው ውይይት ያደረግነው። የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አላባተ ስልጠናው አመራሮች ችግሮችን ወደ ውስጥ ወስደው ያዩበት መደማመጥ የነበረበት የጋራ እምነትና አቋም የተያዘበት ስለነበር ግቡን መጥቷል ብለዋል። የሀገራዊ እና ቀጠናዊ የፖለቲካ ሁኔታ ስልጠናዊ ግምገማ ሲሰጥ ነው የቆየ። መደማመጥ የነበረበት ችግሮችን ውስጣዊ አድርጎ የችግሮቹ ሁሉ ምንጭ ውስጣችን ያሉ ችግሮች ናቸው በሚል በተሟላ መንገድ አመራራችን ተሟላ አቅም ፈጥሯል የሚል እምነት ነው ያለን። አመራሮች ሀገር አቀፍና ዓለም አቀፍ የፖለቲካ ኃይል አስተላለፍን በመገንዘብ ራሳቸውን ዝግጁ እንዲያደርጉ የሚያስችል ነው ያሉት አቶ አለ በውስጥ ለሚፈጠሩ ልዩነቶችን የመፍቻ ጥበብና የተሻለ እውቀት እንዲኖራቸው ስልጠናው አቅም ፈጥሯል ብለዋል። በክልላችን ውስጥ ለክልላችን ሰላም እጦት መንስኤ የሆኑ ችግሮችን በዝርዝር የመከረባቸውና አቋም ያዘባቸው ነበሩ። የፖለቲካ ኃይል አስተላለፍ በተመለከተ አውቆና ተገንዝቦ እንዲታገል ራሱ እንዲያዘጋጅ ምናደርግበት በውስጣችን ደግሞ ለተፈጠሩ ችግሮች መንስኤዎቻቸውና የመፍትሄ አቅጣጫዎችን በተመለከተ በጣም በተሟላ መንገድ በተሻለ መንገድ የተሻለ እውቀት፣ አመለካከት፣ የጋራ የሆነ አመለካከት አንድነት የተፈጠረበት መድረክ ነው።